እንደምታዩት ቤተሰብ ደግሞ ዛሬ በአዳዲስ ነገር መተንላችኋል። አዴባ ብዬ ውዴ ቻናሌ ቤተሰቦች እንደምታዩት ፍክት ብለን ልክ መስከረሙን መስለን መተናል። በእኛ አካባቢ ያለው የአዴባ ብዬ እንትን ይለያል ከገጠሩ ማለት ነው። እኔ ባለሁበት 20 ሰፈር ገራዲዮ አካባቢ በእንደዚህ አይነት ይሸጣል። ግን እኔ ተምገዛ ተጓሮ አልቆርጥም ወይ ብዬ ተጓሮ የተቆረጠ ነው። እንደምታዩት ቤቱን በዚህ መልኩ ፏፏ አድርገነዋል። ዛሬ ያው ቅዳሜም ስለሆነ ትምህርትም የለም ስራም ብዙ አይኖርም እና ቡና አብረን እንጠጣለን። ላይ በገባለሁ ዛሬ የውዴ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉት። አብራችሁን ቆዩ። ኢንሻአላህ ትዝ ይበላችሁ ይሄ ማለት ነው። እንደምታዩት በጣም ደግሞ ቆይ ላጭስላችሁ። በጣም ጨስ ብልብ አረግበት በጣም ነው ደስ የሚለው ብዬ አስባለሁ። ሁልጊዜም ለመዳም ቅመሞች ለኛ ለምናሳዝነው ማለት ነው ምኞቴ ነው እንደዚህ ሀገራችሁ ላይ መታችሁ እንትን ብትሉ። ረህመቱ ጠፍቷል። ያው ብዙ እንትን አይልም እና አበባችንን አፈራርሸነዋል። ኢንሻአላህ ቪዲዮውን እስከ መጨረሻው ተከታተሉት። በዚህ መልኩ ነው ዛሬው ውሏችን። አብራችሁን ቆዩ ውድ የቻናሌ ቤተሰቦች። ላይክ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ አበረታቱኝ ማለት ነው። ቪዲዮውን እስከ መጨረሻው እወዳችኋለሁ። መልካም ጊዜ። እንዴት አያችሁት ግን አዴባ ብዬ ምናምን ትዝ አላላችሁም? ብዙ ጊዜ ኢትዮጵያ ውስጥ ስንሆን አናስተውለውም። ሀገራት ታገር ስንወጣ ነው ትዝ የሚልም ማለት ነው። እና እንደዛ ነው ውድ ቤተሰቦች። መልካም ቀን። ላይክ በማድረግ ቪዲዮውን ጀምሩት፣ እስከ መጨረሻው ተከታተሉት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንዴት ናችሁ? እንደምታዩት ዛሬ ማለት ነው እንደምታዩት ፈራርሼ አይታይማ። ቀላሉ ደግሞ ምንም የፈረስኩት ነገር የለም። ቡና ስለማፈራ ደስ ሲለኝ እስኪ ለእናንተ ምን ልበላችሁ ብዬ ነው። እንደምታዩት በዚህ መልኩ ቡናችንን እናፈላለን። ዛሬ ያው አሁን 5 ሰዓት ከቀኑ 5 ሰዓት ከ20 ሆኗል። ያው ምሳ ሰዓት እየደረሰ ነው። እስኪ ዛሬ ማለት ነው እዚህ ጓሮ አዴባ ብዬ ምናምን ስለደረሰ እኔ በጣም ነው የምወደው አዴባ ብዬ። ሌላ ነገር እንዳትወስዱት ሀቂቃ ማለት ነው። እና እንደምታዩት ትዝ አላላችሁም? ውድ ቻናል ቤተሰቦች ቪዲዮውን ከወደዳችሁት ላይክ ሼር አድርጉኝ። እንደምታዩት በዚህ መልኩ ዝም ብዬ ፈረሻ አድርጌዋለሁኝ ነው በአባስ የሚያበላሸው ድረስ ማለት ነው። እና አዴባ ብዬ መስከረም ላይ ትዝ ሲላችሁ ማለት ነው። እና ውድ ቻናል ቤተሰቦች ዛሬ ቤቴ ሞቅ ላደርገው አስቤ ያለሁኝ አበባ ሰጥቻቸዋለሁ ለእናንተ ማለት ነው ጊፍት። እና እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለምታበረታቱ ከልብ አመሰግናለሁ። በርቺ ለምትሉኝ ማለት ነው። ትንሽ አይታይም መሰለኝ መብራት ላብራላችሁ እና ይታይ ይመስለኛል። እዚህ ጋር ደግሞ ወይራ አድርጌ ነበር በነገራችን ላይ የረሳሁት ማለት ነው። ያው ቤቱን ጨስ ዛሬ ስለፋ ነው አልኩት። ታምናላችሁ? ቤት እያጸዳሁ ነበር። ግድግዳ መፈተግ ምናምን ትዝ የሚላችሁ ማለት ነው። እኔም እየፈተኩ ነበር። እዛ አካባቢ ላይ እንትን ኢትዮጵያ ውስጥ ሸረሪት ድር በጣም ነው የሚያስጠላው። አረብ ሀገር ቢሆን አንድ ቀን የማያሳድሩንም ማለት ነው።
እና አጫጭስላችኋለሁኝ። በኋላ ደግሞ አብረን ቡናውን እንጠጣለን። በጣም የሚጭስበት ብዬ ነው። ግን እኔ እንደዛ አድርጌ ማለት ነው ደስ ይለኛል። አንዳንድ ጊዜ እንደዚህ ማጫጫስ ከራሳችሁ ጋር መሆን ምናምን ቡና የሚያጣጣኝ እያጣሁ ነው ወይ ቡና ማፍላት ደስ ይለኛል። ግን ጓደኛ ፈልጌ ነው። አንድ ጀበና ቡና ብቻዬን መጠጣት ይከብዳል። እና ውድ የቻናሌ ቤተሰብ በዚህ መልኩ ነው እላችኋለሁ። እያጨስኩ ነው እና ደህና ናችሁ? ሰላም ናችሁ? እናንተ መታችሁ አገራችሁ ላይ አላህዬ በሰላም መታችሁ ጤና ከጤና ጋር ከርዚቅ ጋር መታችሁ እናንተም ደግሞ በቤታችሁ እንደዚህ ፏ ድምቅ እንደምትሉ ኢንሻአላህ ተስፋ አለኝ። ለሁላችሁም ዱአዬ ነው። በተለይ ለስደት እህቶች መተን እዚህ በጣም ከባድ ነገር እያሳለፍን ስለሆነ አላህዬ ኸይር ይሻልን ለሁላችንም እላለሁኝ። እና ያው ቪዲዮ ላይክ ማድረጋችሁን አትርሱ። መብራት አለ ግን ያው ያረኩት ይሄኛውን ዝም ብሎ ዜሮ አምፖሉን ነው እንደምታዩት። ቀን ነው ግን መጋረጃ ምናምን ስለጋረድኩ ነው እንጂ ይታያል ማለት ነው። እና ውድ የቻናል ቤተሰቦች ለምታበረታቱኝ በርቺ ለምትሉኝ ከልብ ነው የማመሰግነው። ለመዳም ቅመሞች አያም ጊፍት ፎር ማይ ሲስተር ሰምታችኋል። ለእህቶች እንግሊዝኛ አወራሁባችሁ አይደል? ምን ላርግ? አረብ ሀገር የተማርኩት ነው እንግሊዝኛ። ቲቪ ደግሞ ተበላሽቶብኛል። ዩቲዩብ ብቻ ነው የሚሰራው። ኢትዮጵያ ውስጥ ምንድን ነው ችግሩ? እና ውዶች እስቲ አበረታቱኝ፣ ጠንክሪ፣ አብሽሪ በሉኝ። ቪዲዮውን ይሄው እንደምታዩት እንደዚህ በሚያምር መልኩ አቅርቤላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።